ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። በቀይ ባህርና በአፍሪካ ቀንድ አካባቢ ያለውን የጂኦፖለቲካዊ ውጥረት በጨመረበት በዚህ ወቅት የብዙዎችን ትኩረት የሳበውን ዋነኛው ጉዳይ የቀጠናው ሀገራት ወታደራዊ አቅም ሚዛን ነው። በአፍሪካ ቁጥር 1 ወታደራዊ ኃይል ያላት ግብጽ ስትሆን በረጅም ጊዜ የውጊያ ልምድና በሰው ኃይል የምትታወቀው ኢትዮጵያ ነች። እንዲሁም በጥብቅ ወታደራዊ መዋቅርና በስትራቴጂካዊ ቦታ አቀማመጥ የምትታወቀው ሌላኛው ሀገር ኤርትራ ስትሆን የእነዚህ ሶስት ሀገራት እውነተኛ የወታደራዊ አቅምና የጦር ደረጃ ምን ይመስላል የሚለውን በዛሬ ቪዲዮአችን እናያለን። በዓለም አቀፍ ደረጃ ያላቸው ቦታ፣ የታጠቁት ዘመናዊ የጦር መሳሪያ እና በባህር በአየር እንዲሁም በምድር ያላቸውን የበላይነት ምን ያህል ነው የሚለውን በዛሬው ልዩ ዘገባችን የሶስቱን ሀገራት ወታደራዊ ቁመናና ስትራቴጂካዊ ሚዛን በጥልቀት እንመዝናለን። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በአፍሪካ ቀንድ የምስራቅ አፍሪካ የፖለቲካና የደህንነት ሚዛን ዋነኛ ተጫዋች የሆነችው ሀገር ኢትዮጵያ ስትሆን መከላከያ ሰራዊቷ አሁን ላይ ባለው ወቅታዊ ቁመና አቅምና ወታደራዊ ተጽዕኖ በዓለም አቀፍ ደረጃ የት ላይ ይገኛል? በዛሬው ቪዲዮአችን በመጀመሪያ የኢትዮጵያ ሀገር መከላከያ ሰራዊት በዓለም አቀፍ የወታደራዊ ደረጃዎች መለኪያ እንደ ግሎባል ፋየር ፓወር ባሉ ተቋማት የሚሰጡትን ትንታኔዎች በዘመናዊ የታጠቁ የጦር መሳሪያ፣ የአየር የምድር አቅሙን እንዲሁም በምስራቅ አፍሪካ በአፍሪካ ህብረት ያለውን የጂኦፖለቲካዊ ተጽዕኖ አጠቃላይ አየር ሁኔታ በዝርዝር እንመለከታለን። እስከ መጨረሻ አብራችሁን ቆዩ። እንደ ግሎባል ፋየር ፓወር ገለጻ የኢትዮጵያ ሀገር መከላከያ ሰራዊት ዓለም አቀፍ የወታደራዊ አቅም መመዝገቢያ ጥናቶች መረጃ መሰረት የኢትዮጵያ ሀገር መከላከያ ሰራዊት በአፍሪካ አህጉር ከሚገመቱ ግዙፍ የጦር ኃይሎች መካከል በግንባር ቀደምትነት ይጠቀሳል። በዓለም እና በአፍሪካ ደረጃ ያለበት ቦታ። የአፍሪካ ደረጃ ኢትዮጵያ በተለያዩ ዓመታት በወጡ መረጃዎች ከአፍሪካ ከምርጥ 5 እስከ 10 ባሉ ሀገራት ውስጥ ትመደባለች። እንደ ግብጽ እና አልጄሪያ ካሉ ሀገራት ቀጥሎ በምስራቅ አፍሪካ ደግሞ ቀዳሚውን ስፍራ ትይዛለች። የዓለም ደረጃ ከ140 በላይ የዓለም ሀገራት መካከል ኢትዮጵያ በወታደራዊ አቅሟ በከፍተኛ አጋማሽ ቶፕ 50 እስከ 60 ውስጥ ትመደባለች። ይህ ደረጃ በምን ላይ የተመሰረተ ነው? አንደኛ፣ የሰው ኃይል ማንፓወር። ኢትዮጵያ ከ120 ሚሊዮን በላይ ሕዝብ ያላት በመሆኗ ግዙፍ የሰው ኃይል እና የመጠባበቂያ ሰራዊት ሪዘርቨር ፎርስ የመገንባት ከፍተኛ አቅም አላት። ሁለተኛ፣ የውጊያ ልምድ ኮምባት ኤክስፒሪየንስ። የኢትዮጵያ ሰራዊት በዓለም አቀፍ ደረጃ ልዩ የሚያደርገው ለዘመናት ያካበተው የተግባር የውጊያ ልምድ ነው። ከሀገር ውስጥ ሰላም ማስከበር እስከ አህጉራዊ ዓለም አቀፋዊ የሰላም ማስከበር ተልዕኮችን የተፈተነ ሰራዊት ነው። የጦር ኃይሉ መዋቅርና ዘመናዊ የጦር መሳሪያዎች አቅም። የጦር ክፍሎች የሚታወቅበት ዋና አቅም የአየር ኃይል ፎርስ ዘመናዊ የሱ-27 እና ሱ-30 የጦር ጀቶችን፣ የወታደራዊ ማጓጓዣ አውሮፕላኖችን እንዲሁም የትራንስፖርት ሄሊኮፕተሮችን የታጠቀ ሲሆን በድሮን ቴክኖሎጂ በቅርብ ዓመታት የኢትዮጵያ ከቱርክ ባይራክታር ቲቢ2 እንዲሁም ከቻይና ዊንግ ሎንግ ወዘተ ድሮኖችን የአየር የበላይነቷን በከፍተኛ ደረጃ ለመጨመር ገዝታ በጥቅም ላይ እየዋለች ይገኛል። ሌላኛው የምድር ኃይል ግራውንድ ፎርስ ሲሆን በመቶዎች የሚቆጠሩ የታጠቁ ታንኮች፣ የጸረ አውሮፕላን ሚሳኤሎች እና ረጅም ርቀት ከባድ መድፎች የታጠቀች ሆናለች። የባህር ኃይል እንዲሁም እንደገና የመደራጀትና የስልጠና ሂደቶችን ላይ የሚገኝ ሲሆን የወደፊት ስትራቴጂካዊ ክፍልም ይሆናል ተብሎ ይታሰባል። ይህ የቴክኖሎጂ ሽግግር ሰራዊቱ በፈጣን ሁኔታዎች ውስጥ ፈጣን ምላሽ የመስጠት አቅሙን ራፒድ ዲፕሎይመንት እንዲጨምር አድርጎታል። ቀጠናዊ ተጽዕኖና የጂኦፖለቲካ ሚና
የኢትዮጵያ የጦር ሰራዊት አቅም ከሀገር ደህንነት መጠበቅ አልፎ ለአፍሪካ ቀንድ እንዲሁም አጠቃላይ አህጉሪቱ ወሳኝ የደህንነት አምድ ሆኗል። በምስራቅ አፍሪካ ያለው ተጽዕኖ ኢትዮጵያ በምስራቅ አፍሪካ ትልቋ ሀገር እንደመሆኗ መጠን የቀጠናውን የደህንነት ዋስትና ታረጋግጣለች። በተለይ በአልሸባብ ላይ የሚደረገውን ዘመቻ በመምራት ረገድ የኢትዮጵያ ሰራዊት የጎላ ሚና ተጫውቷል። የሰላም ማስከበር ሚና ኢትዮጵያ በተባበሩት መንግስታት ድርጅት (UN) እንዲሁም በአፍሪካ ህብረት ጥላ ስር በርካታ የሰላም ማስከበር ሰራዊቶችን በመላክ ዓለም አቀፍ ደረጃ ቀዳሚ ሀገር እንድትሆን አድርጓታል። በኮሪያ፣ በኮንጎ፣ በሩዋንዳ፣ በሱዳን እንዲሁም በሶማሌ የነበራት ሚና የሰራዊቱን ዲሲፕሊን እና ህዝባዊነት ያስመሰከረ ነበር። የቀይ ባህርና የጂኦፖለቲካ ወሳኝነት የኢትዮጵያ ሰራዊት ጥንካሬ ከዓለም አቀፍ የንግድ መስመር በሆነው በቀይ ባህር እንዲሁም በኤደን ባህረ ሰላጤ አካባቢ ላለው ሰላም ቀጥተኛ አስተዋጽኦ አለው። በአጠቃላይ የኢትዮጵያ ሀገር መከላከያ ሰራዊት በታሪክ ያደገ የውጊያ ልምድ ያለው ግዙፍ የሰው ኃይልና በቴክኖሎጂ የታገዘ አቅምን የፈጠረ የሀገር መከላከያ ሰራዊት ነው። በአፍሪካ ቀንድ ያለውን ወታደራዊ የበላይነት እንዲሁም ተጽዕኖ ፈጣሪነት አስጠብቆም ይገኛል። እንግዲህ ውድ ተመልካቾቻችን ስለ ኢትዮጵያ ሀገር መከላከያ ሰራዊት ወቅታዊ አቅም እንዲሁም በምስራቅ አፍሪካ ስላለው ሚና ይህን ያህል ካልን፣ በመቀጠል ደግሞ የኤርትራን የሀገር መከላከያ ሰራዊት ያለውን የጦር አቅም፣ ወታደራዊ መዋቅር፣ ቀጠናዊ ተጽዕኖ እናያለን። በምስራቅ አፍሪካ በቀይ ባህር ስትራቴጂካዊ ቀጠና ውስጥ ከፍተኛ ወታደራዊ ተጽዕኖ ካላቸው ሀገራት አንዷ ኤርትራ ናት። በጣም ጥብቅ በሆነ የወታደራዊ መዋቅር በከፍተኛ የሰራዊት ብዛት የምትታወቀው ኤርትራ የጦር አቅሟ እንዲሁም ስትራቴጂካዊ ቦታዋ በዓለም አቀፍ እንዲሁም በአፍሪካ ደረጃ ምን ይመስላል? በዛሬው ቀጣይ የቪዲዮአችን ክፍል የኤርትራን የሀገር መከላከያ ሰራዊት የወታደራዊ መሳሪያዎች አቅም፣ በቀይ ባህር ቀጠና ያለውን ተጽዕኖ በዝርዝር እንመለከታለን። አብራችን ቆዩ። የኤርትራ የጦር ኃይል ኤርትራን ዲፌንስ ፎርስ ሲባል ከሌሎች አፍሪካ ሀገራት ልዩ የሚያደርገው ከህዝቧ ቁጥር አንጻር ያለው ግዙፍነት ነው። ሀገራዊ አገልግሎት ወይ ናሽናል ሰርቪስ በኤርትራ ህግ መሰረት ዜጎች በሀገር አገልግሎት በግዴታ የሚሳተፉ በመሆኑ ሀገሪቱ በቋሚነት እና በመጠባበቂያ ሪዘርቭ ደረጃ ከፍተኛ ቁጥር ያለው የሰው ኃይል ታዘጋጃለች። የሰራዊት ብዛት ኤርትራ ከ200,000 በላይ አባላት ያሉት ቋሚ ሰራዊት እና በመቶ ሺዎች የሚቆጠሩ የመጠባበቂያ ኃይል እንዳላት ይገመታል። ደረጃ በግሎባል ፋየር ፓወር መሰረት በሰው ኃይል ስብስብ እንዲሁም ወታደራዊ ዝግጅት በምስራቅ አፍሪካ ከፍተኛ ቦታ ከሚሰጣቸው ሀገራት አንዷ ናት። የኤርትራ የጦር ኃይል ትጥቅ በዋናነት በሶቪየት ሩሲያ ሰራሽ መሳሪያዎች ላይ የተመሰረተ ሲሆን በዋናነት የምድር ኃይል ወይ ግራውንድ ፎርስ የኤርትራ ዋና ጥንካሬ ሲሆን በመቶዎች የሚቆጠሩ ታንኮችን፣ ቲ-55፣ ቲ-62 የታጠቁ የጦር ተሽከርካሪዎች እንዲሁም ከባድ መድፎች አሉት። የአየር ኃይል የሚግ 29 እንዲሁም ሱኮይ ሱ-25 የጦር ጀቶች እንዲሁም የትራንስፖርት እና የውጊያ ሄሊኮፕተሮችን ያካተቱ የጦር ሰራዊቶች ናቸው። የባህር ኃይል ረጅም የቀይ ባህር ዳርቻ ያላት ኤርትራ የባህር ወሰኗን ለመጠበቅ የሚያስችላት ፈጣን የጥበቃ ጀልባዎች፣ ፓትሮል ቦትስ እንዲሁም የባህር ኃይል አቅም ገንብታለች። የኤርትራ የጦር ተጽዕኖ ከሀገር ወሰን በላይ ጎልቶ የሚታየው በጂኦፖለቲካዊ ቦታው ነው። አንደኛ፣ የቀይ ባህር ጥበቃ ኤርትራ ከአሰብ እስከ ምጽዋ 1000 ኪሎ ሜትር በላይ የባህር ዳርቻ እንዲሁም ከ350 በላይ ደሴቶች ባለቤት መሆኗ በዓለም አቀፍ የንግድ መስመር ላይ ከፍተኛ ተጽዕኖ አላት። ቀጠናዊ ደህንነት በየመኑ ቀውስ፣ በቀይ ባህር የባህር ላይ ዘረፋ እንዲሁም በአፍሪካ ቀንድ የፖለቲካ እንቅስቃሴዎች ላይ የኤርትራ ወታደራዊ አቅም ጥልቅ ሚና ይጫወታል። ጽናት እንዲሁም ዝግጅት ሰራዊቱ ለረጅም ጊዜ በነበሩ ግጭቶች ያካበተው የደፈጣ እንዲሁም የከተማ ውጊያ ልምድ ባለቤት ነው።
በአጠቃላይ የኤርትራ የጦር ሰራዊት በከፍተኛ የሰው ኃይል ስብስብ በቀይ ባህር ላይ ባለው ስትራቴጂካዊ ቦታ እንዲሁም በጥብቅ ወታደራዊ መዋቅር በአፍሪካ ቀንድ የምትፈራ እንዲሁም ተጽዕኖ ፈጣሪ ሀገር እንድትሆን አድርጓታል። ውድ ተመልካቾቻችን ስለ የኤርትራ ጦር ሰራዊት አቅም በቀይ ባህር አካባቢ ስላለው ሚና የእርስዎ አስተያየት ምንድን ነው? አስተያየቶች ከታች በኮሜንት መስጫ ላይ ይጻፉልን። ቀጥሎ ደግሞ የግብፅን የጦር ሰራዊት እንዲሁም በአፍሪካ ቀዳሚ ከመሆኑ ጋር ተያይዞ በዓለም አቀፍ ደረጃ ያለውን ግዙፍ ወታደራዊ አቅም እናያለን። የግብፅ ዘመናዊ ኤፍ-16 እንዲሁም ራፋኤል የጦር ጀቶች፣ የባህር ኃይል ሚሳኤል ተሸካሚ መርከቦች እንዲሁም ታንኮች ያላት ሲሆን በመካከለኛው ምስራቅ እና በአፍሪካ አህጉር ትልቅ ወታደራዊ ኃይል ያለው ሀገር እንድትሆን አድርጓታል። የግሎባል ፋየር ፓወር ደረጃዎች የሚያሳዩት የግብፅ የጦር ኃይል በዓለም አቀፍ ወታደራዊ አቅም መመዝገቢያዎች ግሎባል ፋየር ፓወር ላይ እንደሚያሳየው የአፍሪካ እና የመካከለኛው ምስራቅ ደረጃው ከፍ ያለ መሆኑን ነው። ግብፅ በአፍሪካ አንደኛ ደረጃ ላይ ስትገኝ፣ በመካከለኛው ምስራቅ ደግሞ ከእስራኤል፣ ቱርክ እና ኢራን ጋር ከግንባር ቀደሞቹ ተመዳቢ ናት። የዓለም ደረጃ ከ140 በላይ የዓለም ሀገራት መካከል ግብፅ በየዓመቱ ከ15ቱ ምርጥ ወታደራዊ ኃይሎች ውስጥ ትመደባለች። የሰው ኃይል ከ100 ሚሊዮን በላይ ሕዝብ ያላት ግብፅ ከ400 ሺህ በላይ ቋሚ ሰራዊት እንዲሁም 500 ሺህ የሚጠጋ ዝግጁ የመጠባበቂያ ኃይል ሪዘርቭ ፎርስ ያላት ሲሆን የወታደራዊ በጀት በግብፅ በየዓመቱ በቢሊዮኖች የሚቆጠሩ ዶላሮች ለመከላከያ ሰራዊቱ ትመደባለች። የጦር ክፍሎች እንዲሁም የትጥቅ ዘመናዊነት የግብፅ ጦር ልዩ የሚያደርገው መሳሪያዎቹ ከተለያዩ ሀገራት ከአሜሪካ፣ ሩሲያ፣ ፈረንሳይ እና ቻይና በማጣመር የገነባ ዘመናዊ የጦር አቅም ሲሆን የአየር ኃይል ኤርፎርስ ከ1000 በላይ አውሮፕላኖች ያሉት ሲሆን የአሜሪካ ሰራሽ ኤፍ-16፣ የፈረንሳይ ራፋኤል፣ የሩሲያው ሚግ-29 የጦር ጀቶችን ይታጠቃል። የባህር ኃይል በአፍሪካ እና በመካከለኛው ምስራቅ እጅግ ግዙፍ ሲሆን 2 የፈረንሳይ ሰራሽ ሄሊኮፕተር ተሸካሚ መርከቦችን፣ ዘመናዊ ሰብማሪን እንዲሁም ፍሪጌቶች አሉት። የምድር ኃይል ከ4000 በላይ የታጠቁ ታንኮች፣ የአሜሪካን M1A1 አብርሃም ጨምሮ በሺዎች የሚቆጠሩ የመድፍ እና የዲፌንስ ሚሳይሎች ስርዓቶች ባለቤት ነው። የግብፅ ወታደራዊ አቅም በቀጠናው የኃይል ሚዛን ላይ ከፍተኛ ተጽዕኖ ያሳድራል። የሱዌዝ ካናል እና የቀይ ባህር ጥበቃ የዓለም ንግድ ዋና መስመር የሆነው የሱዌዝ ካናል እና የሰሜን ቀይ ባህር የመጠበቅ ሙሉ ኃላፊነት በግብፅ የጦር ሰራዊት ላይ ያለ ነው። ባለ 2 ባህር ኃይል ቱ ፊልድስ ግብፅ የባህር ኃይሏን ወደ 2 የተከፈለች ሲሆን አንደኛው በሜዲትራኒያን ባህር ሌላኛው ደግሞ በቀይ ባህር ላይ የተሰማራ ነው። ቀጠናዊ ተጽዕኖ በሊቢያ፣ በሱዳን፣ በጋዛ እንዲሁም በቀይ ባህር ደህንነት ጉዳይ ላይ የግብፅ ወታደራዊ ኃይል የጎላ ዲፕሎማሲያዊ እንዲሁም ተጽዕኖ አድራጊ ነው። በአጠቃላይ የግብፅ ጦር ሰራዊት በግዙፍ የሰው ኃይል፣ በዘመናዊ የተለያዩ ጦር መሳሪያዎች ስብስብ እንዲሁም በከፍተኛ የፋይናንስ ድጋፍ በአፍሪካ ቀዳሚ ወታደራዊ የበላይነት ይዞ ይገኛል። ውድ ተመልካቾቻችን በምስራቅ አፍሪካ እና በቀይ ባህር ቀጠና ስላለው የሀገራት ወታደራዊ ኃይል ሚዛን የእርስዎ አስተያየት ምንድን ነው? ከታች ባለው ኮሜንት መስጫ ላይ ያካፍሉ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን በየቀኑ የሚለቀቁ የዜናና የትንታኔ ቪዲዮዎችን ይከታተሉ። ስለተከታተላችሁ እናመሰግናለን። ሰላም።